የኦርቶዶክስ ተዋሕዶ ቤተክርስቲያን 90% ሃይማኖት 10% ባህል በሚል መሪ ቃል የሚንቀሳቀሱና ጭፈራን ከሃይማኖታዊ ስነ ስርዓት ጋር ለመቀላቀል የሚሞክሩ ድርጊቶችን እንደማትቀበል ገልጻለች። ትናንት ምሽት በእንጦጦ ኪዳነ ምሕረት ገዳም በተካሄደው አውደ ምሕረት ትምህርት ላይ አንድ የቤተክርስቲያኗ መምህር ባስተላለፉት ጥብቅ መልእክት በሃይማኖት ስም የሚደረጉ ማናቸውም አይነት የጭፈራ ስርዓት ቤተክርስቲያንን የማይከተሉ እንቅስቃሴዎች በፍጹም ተቀባይነት እንደሌላቸው ገልጸዋል። መምህሩ በመልእክታቸው ላይ በልዩ ሁኔታ እንዳሳስቡት አርቲስቶችና ታዋቂ ነን የሚሉ ምዕመናን የቤተክርስቲያኗን ጥንታዊ ዶግማ፣ መሰረተ እምነት እና ቀኖና ህገጋት የመጠበቅ የማክበር ግዴታ እንዳለባቸው ገልጸዋል። ታዋቂነት በቤተክርስቲያን ስርዓት ላይ የራስን ፈጠራ ለመጨመር ወይም ስርዓትን ለማናጋት መብት እንደማይሰጥም ተመላክቷል። ታዋቂ ግለሰቦች ለብዙሃኑ አርአያ ስለሚሆኑ በሚያደርጉት እንቅስቃሴ ሁሉ የቤተክርስቲያንን ቅድስና ሊጠብቁ ይገባል ያሉት መምህሩ ከቅርብ ጊዜ ወዲህ በታዋቂ ሰዎች ዘንድ የሚታየው ሃይማኖትን ከጭፈራ ጋር የመቀላቀል አዝማሚያ በአስቸኳይ ሊታረም እንደሚገባም አሳስበዋል።